ወገኖቼ ሰላምታ ይሉላችሁ ይድረስ። ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። እንደ ኢትዮጵያን አቆጣጠር በጥቅምት 2018 በእንግሊዝ ሀገር ተከሶ የነበረውን ወንድማችን ሀዲሽ ቅባቱን የምታስታውሱት ይመስለኛል። በወቅቱ ሀዲሽ ቅባቱ እድሜዋ ለጾታዊ ግንኙነት ያልደረሰ ታዳጊ ሕፃን ልጅ አባብለህ አታለህ ጾታዊ ጥቃት አድርሰህባታል የሚል ክስ ነበር የተከሰሰው። ወገኖች ነጮቹ እንደምታውቋቸው ነው። ጉዳዩ የሌላ ሀገር ዜጋ ሲሆን፣ ጉዳዩ የጥቁር ጉዳይ ሲሆን፣ ጉዳዩ ከኢሚግሬሽን ጋር የተያያዘ ሲሆን፣ ስለ ጉዳዩ መፈጸም፣ ስለ ልጅቷ መጠቃት እነሱ የሚሉት ጾታዊ ጥቃቱ በትክክል ይደረግ አይደረግ አያሳስባቸውም፣ አያስጨንቃቸውም፣ ግድም አይሰጣቸውም። እነሱ ብቻ የዜና ማራገቢያና የፖለቲካቸው ማጣፈጫ ነው የሚያደርጉት። በወቅቱ ወንድማችን ሀዲሽ ቅባቱም ቢሆን ጥፋተኛ ነው፣ አጥፍቷል፣ ጾታዊ ጥቃት አድርሷል ተብሎ በፖሊስ ከተያዘና ከታሰረ በኋላ በድጋሚ ባልታወቀ ምክንያት ነፃ ነህ ተብሎ ተለቆ ነበረ። እንደገና 24 ሰዓት ባልሞላ ጊዜ ውስጥ ሀዲሽ ቅባቱ ከእስር ቤት አመለጠ ብለው የገባበት ገብተው አሳደው በድጋሚ ወደ እስር ቤት እንዳስገቡትና ከዛም በኋላ ወደ መጣበት ወደ ሀገሩ ዲፖርት አድርገነዋል ብለው በራሳቸው ትልልቅ ሚዲያዎች ላይ ወጥተው ሲያላግጡና ሲመጻደቁ ብዙዎቻችሁ አይታችሁታል ብዬ አስታውሳለሁ። ወገኖቼ በአንድ ወቅት እንግሊዝ ሀገር ይኖሩ ከነበሩ ወዳጆቼ የሰማሁትና ያገኙት መረጃ እንደሚነግረኝ ከሆነ ከአፍሪካ ሀገር ለትምህርትም ሆነ ለስራ ተብለው ወደ አውሮፓ የሚሄዱ ኢትዮጵያውያኖችም ሆነ አፍሪካውያኖች በታዳጊዎችና በህፃናት ሴቶች ላይ ጾታዊ ጥቃትን አድርሳችኋል ወይም ደግሞ ጾታዊ ጥቃት ለማድረስ ሙከራ አድርጋችኋል በሚል ምክንያት የሚታሰሩና ከዛ ሀገር ተባረው ዲፖርት የሚደረጉ ሰዎች በቁጥራቸው ከምታሰበው በላይ ብዙ ናቸው ተብያለሁ። ወገኖቼ እንዳገኘኋቸው መረጃዎችና እንደሰራው ጥናት ከሆነ አንደኛ በአውሮፓ የሚገኙ ነጮች ሀገራችን በጥቁሮች ተወራለች፣ በህገወጥ መንገድ ወደ ሀገራችን የገቡት ኢሚግራንቶች በቁጥር ብዙ ስለሆኑ የግዴታ መቀነስ አለባቸው ተብሎ ዘመቻ እንደተከፈተባቸው ሁላችሁም ታውቃላችሁ። ትልልቆቹ የዜና ጣቢያዎች የሚያዘግቡትና ከዘመቻዎች ሁሉ አንዱና ዋነኛው የሆነው እነዚህን ከአፍሪካ የሚመጡ ስደተኞች እድሜያቸው ለጾታዊ ግንኙነት የደረሰ የሚመስሉ ግን የሐሰት ታዳጊ ህጻናቶችን በማዘጋጀት እነዚህ አፍሪካውያኖች የሚሰሩበት ቦታና በሶሻል ሚዲያ አካውንታቸው እንዲቀራረቡ፣ እንዲያወሩ እኛ በምናውቀው አማርኛ በአራዳ ቋንቋ እንዲጀናጀኑ ያደርጓቸዋል። ወገኖቼ እንደምታውቁት አውሮፓና አሜሪካ ተወልደው ያደጉ ልጆች ልክ ኢትዮጵያና ሌላ አፍሪካ ሀገር ተወልደው እንደሚያድጉ ልጆች አይደሉም። ከሚበሉት ምግብ ምቾትና ከሚኖሩት የተመቻቸ ህይወት የተነሳ ገና በለግላጋ እድሜያቸው ወንዶቹ የ30 ዓመት ወጣት፣ ሴቶቹ ደግሞ 20ዎቹን ያጋመሱ ነው ይመስሉት። ለዚህም ነው ብዙዎቹ ከአፍሪካ የሚሄዱ ወንድሞቻችን በቀላሉ በእንደዚህ አይነት ታዳጊዎች የሚማረኩትና የሚሸወዱት። ወገኖቼ ራስን በመግዛት ዙሪያ ሰው ሁሉ አንድ አይነት አይደለም። ያን ሁሉ ኪሎ ሜትር አቋርጠው በጀልባ ተጭነው አውሮፓ ከደረሱ በኋላ አንገታቸውን ደፍተው ስራቸውን አይሰሩም እንዳትሉ፣ ስደት የወጣ ሁሉ በአቋም አንድ አይነት ነው ማለት አይደለም። ወገኖቼ አሁንም ቢሆን እንደዚህ አይነቱ ወጥመድ በስፋት እየተካሄደበት ይገኛል። ወገኖቼ እባካችሁ በተለይ ደግሞ ከኢትዮጵያ የምትሄዱ ወንድሞቼ ይህን ሁላ ኪሎ ሜትር አቋርጣችሁ የራሳችሁንም የቤተሰቦቻችሁንም ህይወት ለመቀየር ብዙ ዋጋ ከፍላችሁ ከደረሳችሁ በኋላ በእንደዚህ አይነት ወጥመድ አትሸወዱ፣ አትውደቁ። አውሮፓም አሜሪካም የትኛውም ዓለም ከደረሳችሁ በኋላ ከምትሰሩ ስራ ባሻገር የዛን ሀገር ባህል ትውፊትና አኗኗራቸውን ለማወቅና ለመረዳት ሞክሩ። ራሳችሁን ጠብቁ መልእክቴ ነው። ሰላም አንበሳዬ። አሁን ደግሞ መጥቻለሁ። አንዳንድ ነገሮችን ማወቅ ስለሚገባ አዲስ እንደመጣ ሰው ሲምፕል ይመስላሉ፣ በሂደት ምናምን ትማራቸዋለህ። ግን አንዳንድ ነገሮች ሲምፕል ናቸው ብለን ትተናቸው ሰዎች ሲጎዱበት ስላየን ማሳወቅ ስላለብኝ ጭምር ነውና ቀላል ኖርሞች ናቸው። ግን የተከበረ ማንነት እንዲኖረን እንደ ስደተኛ ብቻም ሳይሆን እንደ አንድ ወንድ ልጅ የተከበረ ማንነት እንዲኖረ ከመፈለግ የተነሳ ነው ይሄንን ነገር የምነግርህ ማለት ነው። አንድ ቲክታክ ላይ ዩኬ ውስጥ ያለ ልጅ ከሰራው ስህተት ያየሁትን ልንገርህና ከዛ እንቀጥላለን። የጣት ምልክት ቪክትሪ ነው አይደል? ጀስት ፒስ ነው ምናምን የምትሉት ጎረምሶቹ ማለት ነው። ስትገለብጠው ስድብ ነው። ሰው ከሰዎች ጋር ከዜጋ ጋር ሊያጋጭ ይችላል። ዝም ብለህ ፒስ ነው ምናምን ብለህ እንደዚህ ገልብጠው የምታረግ ከሆነ ስህተት ነው። ፒስ ነው። የጣት ነገርህን ጥንቃቄ አድርግ ማለት ነው። በጣም ኦፌንድ ሊያደርግ ይችላል። ውሻ በተለያየ መልኩ ፓርክ አካባቢ ሮጠው ሊመጡ ይችላሉ፣ ወደ አንተ ሊቀርቡ ይችላሉ። ዌልካም በል ነው። ልክ እናት ልጇን ጥሩ ፈገግታ እንደምትሰጥ ደስ እንደሚላት ነው እዚህም ለውሻ ያለው ክብርና ይሄ ኢግኖራንት አትሆን ማለት ሰዎቹን ደስ ለማሰኘት ማለት ነው። ውሻውን መንካት ከፈለግ ማጫወት ከፈለግ ባለቤቱን ሳታስፈቅድ እንዳትነካ። በጣም ኦፌንድ ሊያደርጋቸው ይችላል አንዳንዶቹን። ባለቤቱን ሳታስፈቅድ ውሻ መንካት ዩኬ ውስጥ አይቻልም። ውሻውን ማጫወት ከፈለግ ጀርባውን ነው የምትነካው። አናቱን መንካት
አንዳንድ ውሾች ዲፕሬሽን ውስጥ ይገባሉ። ሰው ተጠንቀቅ፣ እንደዛ አይነት ነገሮችን አታደርግ ማለት ነው። ሌላ ወሬ አታብዛ። ስራ ቦታ ላይ ምናምን እንደዚህ ምናምን ስራ ቦታ በምትገባበት ጊዜ ወር ትምህርት ቤት በምትገባበት ጊዜ እንዴት ነው የመጣኸው? በዚህ መጥቼ በዚህ ገብቼ አብይ ኢሳይ አይባልም። ኦኬ በቃ መጣው ልማር ነው ልሰራ ነው። ምንም ቢ ሲሪየስ የሆነ ኮራ ያለ ወንዱን የመጣህበትን የገባህበትን ነገሮች ስትናገር ነገ ያም ተመልሶ አንተን ሊያስመታ ይችላል። ከወሬ ጋር በተያያዘ አሁንም በተለይ ሸፈቀ ጋር የምትቀርቡ ልጆች ከሄዳችሁን ግልጥ አድርጋችሁ አትንገሩት። ቡክ አድርጉና ጀስት ኦፕንሊ መንገር የሚገባችሁን ነገር ንገሩት። ሌሰን ድጋሚ ነው የምነግርህ። የምትሰራውን ገንዘብ የምትሰራበትን ቦታ የስራህን አይነት ኬዝህን ምናምን ጓደኛህን አላልኩም። በጣም በጣም የቅርቤ ነው ለምትለው ብቻ አላልኩም። ለቤተሰብም እንዳትነግር ይሰማል። ለቤተሰብም ቢ ሴክሬት። በቃ ያ ነገር ሰዎች ያንን ነገር በምን መልኩ ለማጥቂያ ዱላን ሊጠቀሙበት እንደሚችል የቅርብ የምትለው ጓደኛ ምን ሊደረግበት እንደሚችል አላቅም። ያን ነገር ኪፕ አድርግ። በቃ ነገሮችን ኬዞችህን የራስ የሆኑ ነገሮችን አንተ ጋር ቁጭ አድርግ። የምትሰራውን ነገር ጀስት ኪፕ አድርግ። ለቤተሰብም ቢሆን እንዳትናገር ማለት ነው። ትሬን አካባቢ ከፍለህ ሂድ። ያ ኢንኬዝ ጥሩ ያልሆነ ተቆጣጣሪ ከገባ ክሪሚናል ኦፌንሶች ሊከት ይችላል። ለአጭር ጊዜም ቢሆን ማለት ነው። ቅጣቱም አድራሻህን ይወስዳል፣ ዲቴል ይወስዳል። ውስብስብ ነገር ውስጥ ስለሚከት እንደገና ደግሞ ስትያዝ ደግሞ እንደ አንድ ስደተኛም ደግሞ ስለማያስከብርህ እሱኛውን ነገር ተጠንቀቅ እንዳታደርግ ማለት ነው። ባስ ውስጥ የጮክ አትሂድ። እየጮኻችሁ ስልክ እያወራችሁ እንደዚህ በቱ በዚሁ ገብቱ ምናምን ዛሬ በረዶ ነው፣ ዛሬ ፀሐይ ነው፣ እንደዚ አይደረግም። ኦኬ አንደኛ እነሱን ምቾት አይሰጣችሁም። የተለየ ቋንቋ ነው የምታወራው፣ እየጮኻችሁ ነው ምናምን ኖ፣ እንደዚ አይደረግም። ቢ ኩል። በቃ ጸጥ ብለዋል አይደል? አይታችኋል ትሬን ውስጥ እንዴት እንደሚሄዱ ነጮቹ። ር ኳይት። አንተም ኳይት ሆነ ምናምን ስልክ በቃ ስወርድ እደውላለሁ። ስትወርድ እንደፈለግከ ማውራት ትችላለህ። በአካባቢ ላይ ያለ ጓደኞችህ ቤት ምናምን ልትመጡ ትችላላችሁ። እየተጫጫኋችሁ ምናምን ከቤት አትወጡ። ጀስት ሌላው ጎረቤት አረጋውያን ሊሆን ይችላሉ፣ የተኙ ነው ሊሆን ይችላሉ፣ ነገ በጠዋት የሚነሱ ሊሆን ይችላሉ። እንደ ስደተኛ አያስከብርም። በቃ አካባቢን ኳይት አድርግ። ሙዚቃ ከፍ አድርጋችሁ አትክፈቱ፣ አትንጫጩ። ጊዜ ስላላችሁ አሁን እንደዛ ልታደርጉ ትችላላችሁ። እንደዛ ነገር አይደረግም። ለአለቃ ከ10 ሰዓት ከ10 ፒኤም በኋላ አይደወልም። ኦኬ አያስከብርም። እንደዚህ አይነት ነገሮች በስራ ሰዓት የምትፈልገውን ነገር ቴክስት አድርግ። ምሽትም ከሆነ የምትሰራው በዛ ሰዓት እንደዛ አድርግ። 10 ፒኤም ካለፈ በኋላ ግን እንደዛ ነገሮችን አታድርግ ማለት ነው። ሌላ ባሱ በአጋጣሚ ከተነሳ ይንን የሚያየሁትን ነው። ባሱ በአጋጣሚ ከተነሳ ባስ አይደበደብም። 18 ቁጥር ባስ አይደለም፣ የአንበሳ አውቶቡስ አይደለም፣ አይደበደብም። በቃ ጀስት ቱዘኔ ክፍት ፌርማታ ነው የምትወርደው ማለት ነው። ባስ የምደበድቡ ልትሳፈር ስትል ባሱ ሲነሳ ባስ መደብደብ አይደበደብም። ኦኬ እንደዚህ አይነት ዋይልድ ናቸው የሚያስብል ነገር አታድርግ። አንተ የሰለጠንክ የኔ ጀግና አይደለ? እንደዛ አታድርግ። ኦኬ ቢራ፣ ምግብ ምናምን መንገድ ላይ ምናምን እንደዚህ እየጠጣ ምናምን አያስከብርም። አንተ ማስኩሊን ነህ። በቃ የምትፈልገውን ነገር ውሰድ፣ ቤትህ የምትፈልገውን ነገር አድርግ። መንገድ ላይ እንደዚህ አታድርግ። ኦኬ ይሄ ስርዓት አይደለም። ከሴቶች ጋር በተያያዘ ሴቶች የተለያየ ወጣ ያለ ልብስ ለብሰው ምናምን ልታይ ትችላለህ። እንደዚህ ትክ ምናምን አይታይም፣ አይደረግም። ኦኬ አንተ ማስኩሊን ነህ። በቃ እንዲህ ትክ ብለህ ምናምን አንደኛ ኦፌንድ ሊያደርጋት ይችላል። ሁለተኛ ምን አይነት ሴት እንደሆነቻች ሴት አታውቅም። ነገሩ የቋንቋ ለመግባባት ውስጥ አንተን ችግር ውስጥ ልትከተት ትችላለች ማለት ነው። ስለዚህ እንዲህ ትክ ብለህ ምናምን እንደፈለገች መልበስ ትችላለች። ዘወረስት የተባለውን አለባበስ መልበስ ትችላለች። ግን ይሄ ወንድነትህን ጀስት ኮንትሮል። ማስኩሊን የሆነ ወንድ ነግሬሃለሁ አይደል አንበሳዬ? ማስኩሊን የሆነ ወንድ ጀስት ኢሞሽናሊም ኢንቴሊጀንት ነው። ጀስት ምንም ነገር አያደርግም ማለት ነው። ፓርክ አካባቢ ምናምን እንደዚህ መጥተው ምናምን ቢቀመጡ ቢያዋሩ ጀስት ተነስተህ ሂድ። ጀስት አም ኖት ቢዚ ሀብ ሳምቲንግ ምናምን ብለህ ብቻ ውጣ። አላቅ የምትለውን ነገር ግን እንዳታወራ። አንደሬጅ እንዳታናግር። ወንድ ይሁን ሴት ይሁን አዶን ኬር። ግን አንደሬጅ በፍጹም አጠገብህ ባስ ውስጥ መጥተው ከተቀመጡ ጀስት ስሙዝሊ ተነስተህ ውጣ።
ኦኬ። ከሴቶች ጋር በተያያዘ ስራ አካባቢ ላይ ሴቶች ሊመጡ ይችላሉ፣ ምናምን የጮሁ ምናምን ሰላም ሊሉ ይችላሉ ምናምን ከስራ ከመላመድ የተነሳ ያ ከመላመድ የተነሳ መጥቷል ብለህ እየጮኸች ሰላም ብላኛለች ብለህ ሰው ይሄ ማለቷ ቱ ዘ ኔክስት ስቴፕ አንተ ደግሞ ቀጣዩን መንገድ ሂደው ነው እያለችኝ ያለችው የሚል ሜሴጅ እያሰብክ ከሆነ የምድራችን ሞኝ ሰው አንተ ነህ ማለት ነው። አንተ ደግሞ የእኔ ጀግና ነህ፣ ሞኝ አይደለህም። እንደዛ አይደለም ሜሴጅ። ኦኬ ሰው ጀስት ጮኸ ሰላም ልትችላለች ምናምን ብለህ ማለፍ ነው እንጂ ስለዚህ እንደዛ ብላኛለች ምናምን ብለህ ቀጣይ ደግሞ ሰውነቷን ለማድነቅ ምናምን ይሄ ችግር ውስጥ ጎል ውስጥ ነው የምትከተል የገቡ ልጆች ስላሉ ማለት ነው። በምንም አይነት ሴክሹዋሊ ሴትን እንዳታይ ልድገመው፣ በምንም አይነት ሴክሹዋሊ ፊሊንግ ያለው ሴትን እንዳታይ ስራ ቦታ ፖስቸር ምናምን እንዳታደናንቅ። ዶን ኬር አንተ እዛ ቦታ ላይ ሰርተ ለመሄድ ነው፣ ትምህርት ቤት ተምረ ለመውጣት ነው እንጂ ዋው ምናምን ይሄ እንደዚህ አይደለም። ይሄ አዲስ አበባ አይደለም አባሽ። እንደዛ ችግር ውስጥ እንድትገባ አልፈልግም። ማንኛውም አይነት ግጭት ከዜጋ ጋር ያጋጠመ ንግግሮችን ከሶሪ ጀምር። 2 ቃሎች አሉ ዩኬ ውስጥ ውድ ናቸው። አንዱ ሶሪ ነው፣ ሌላው ታንኪዩ ነው። ግጭቶችን ሶሪ ምናምን ብለህ ከዛ በኋላ አንተ ጋር ያለውን እውነት ለማስረዳት ሞክር። ኦኬ ዘ ኔክስት ስቴፕ ዘ ወረስት ሆኖ በሆነ ግጭት ውስጥ ምናምን ውስጥ ፖሊስ ቢይዝህ ሩድ እንዳትሆን ለፖሊስ። ኦኬ ጀስት ማድረግ የሚሉን ነገሮች ሁሉ ማድረግ ነው። ለመሮጥ እንዳትሞክር። ልድገመው፣ ለመሮጥ እንዳትሞክር። አድርግ የምትባለውን ነገር ኩል ሆነ እንደዚህ ነው ምናምን ብለህ አስረዳ። አንተ በተረጋጋህ ቁጥር አንደኛ ትክክለኛ መልስ ታገኛለህ፣ ሁለተኛ እነሱ ስካን ያደርገዋል። አንተ ኦነስት ከሆንክ ኦነስትነትህን በማን ነገር ነው እንጂ የምታስረዳው በመጮህ አይደለም። ኦኬ አንተ የተከበርክ ማንነት ያለ ነው። የመጨረሻ ልንገርህ፣ የእኔ ባህሪ ነው። ዩኬ እስከመጣሁ እኔ ክለብ ገብቼ አላውቅም። ክለብ እንዳትገባ ነው የታላቅ ወንድም ምክር። አንድሮ እገባለሁ ምናምን ካልከኝ ግባ። ኦኬ አልኮል አብዝተህ እንዳትጠጣ። ወደ ግጭት የሚያመራ ነገሮች የሚፈጠር ከመሰለክ ግጭቱ ከመፈጠሩ በፊት ክለቡን ለቀህ ውጣ። ጓደኞችህ ሊኖሩ ይችላሉ። ጓደኞችህ ግጭት ሊገባ አያገባም። ስለ ጓደኞች አንተ የተፈጠርከው ለራስህ ነው። ክለቡን ለቀህ ውጣ። ታንኪዩ